በዛሬ ትምህርታችን ደግሞ ማይክሮሶፍት ወርድ ውስጥ እንዴት አድርጋችሁ ቴብል ማስገባት እንደምትችሉ፣ በሁለተኛ ደረጃ ደግሞ ቴብል ካስገባችሁ በኋላ በቀላሉ መንገድ እንዴት አድርጋችሁ ቴብል ውስጥ ዳታ ማስገባት እንደምትችሉ፣ ሌላ ነገሩ ደግሞ ከቴብል ጋር ተያይዞ የሚመጡ ፕሮፐርቲዎች የቴብል ፕሮፐርቲዎች አንድ በአንድ የማሳያችሁ ይሆናል። ቪዲዮ ላይክ እና ሼር እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ሰፖርት አድርጉኝ። ኦኬ ማይክሮሶፍት ወርድ ውስጥ ቴብል ምን እንደሆነ ዲፋይን እናድርግ እስቲ። ቴብል ኢን ማይክሮሶፍት ወርድ ውስጥ ስትራክቸር ሜድ ኦፍ ሮ እንደ ኮሎመን፣ ልክ እንደ ማይክሮሶፍት ኤክሴል ከሮ እና ከኮሎመን የሚዘጋጅ ነው። እሱም ለምንድን ነው የሚረዳን? ኢንፎርሜሽኑን ክሊርሊ ኦርጋናይዝ ለማድረግ ይረዳናል ማለት ነው። ማይክሮሶፍት ወርድ ውስጥ ቴብል የተለያየ ሪፖርት ለማዘጋጀት፣ የተማሪዎችን ውጤት፣ ፋይናንሻል ሪካርድ፣ ስኬጁሎችን፣ የኦርጋናይዜሽን ዳታ ለመያዝ ይረዳናል ማለት ነው። ምንድነው ቴብል ማለት ነው። ኦኬ ወደ ሁለተኛ ሴክሽን ሄደንና እንዴት አድርገን ማይክሮሶፍት ወርድ ውስጥ ቴብል ማስገባት እንደምችል እናያለን። እንግዲህ ለዛሬ ማሳያችሁ አራት መንገድ ላሳያችሁ እንጂ ከዚህ በላይ ያለ በዚህ። ኦኬ አሁን ቀጥታ ወዴት ልሂድ? ወደ ወርድ እንሂድ። ወደዚህ እንሂድና ቀጥታ ቴብል ለማስገባት ወደ ኢንሰርት ታብ እንሄዳለን ማለት ነው። ወደ ኢንሰርት ታብ ከገባን በኋላ እዚች ጋር በመምጣት እነዚህ ላይ ሆቨር በማድረግ ብቻ በቀላሉ መንገድ በዚህ መልኩ ምን ማድረግ ትችላላችሁ? ቴብል ማስገባት ወይ ደግሞ ኢንሰርት ማድረግ ትችላላችሁ ማለት ነው። በሁለተኛ መንገድ ደግሞ ወደ ኢንሰርት ታብ በመመለስ እዚህ ጋር ክሊክ በማድረግ ኢንሰርት ቴብል የምትለው ክሊክ እናደርጋለን። ልክ እሱን ክሊክ በምናደርግበት ሰዓት እዚህ ጋር ሁለት ነገር ይጠይቀናል። ስንት ኮሎመን እና ሮ ክሬት ማድረግ ትፈልጋለህ ይለኛል። እኔ አሁን 3 በ4 ሊባለው። ይሄ ማለት ኮሎመን ማለት ቨርቲካሊ ያለው ነው። ሮ ማለት ሆሪዞንታሊ ያለ ነው። ስለዚህ 3 በ4 ብያለሁ። ኦኬ ለዋለሁ ማለት ነው። ይሄው 1 2 3 ቨርቲካል ከዛ 1 2 3 4 ሮ ሆኗል ማለት። ስለዚህ 3 በ4 የሆነ ቴብል ክሬት አድርጎልኛል ማለት ነው። ይሄ ሁለተኛ መንገድ ነው። ኦኬ በሶስተኛ መንገድ ደግሞ ቴብል ማስገባት ከፈለጋችሁ ምን እናደርጋለን? ድሮ ማድረግ እንችላለን። እንበልና አሁን በዚህ መልኩ ይሄኛው እንዲህ እናስቀምጠው። ከዛም በኋላ ይሄኛው ደግሞ እንደዚህ ማከፋፈል አይሚን እንዲህ ታደርጉትና ከዚህ እስከዚህ እናገናኛለን። እንደዚህ እናደርጋለን። እንደዚህ በማድረግ ከዛም በኋላ ደግሞ ሆሪዞንታል እንደዚህ በሆሪዞንታሊ እንደዚህ ስታደርጉ ምን ያደርግላችኋል ማለት ነው? ቴብል ክሬት ያደርግላችኋል ማለት ነው። ይሄ በሶስተኛ መንገድ እንዴት አድርጋችሁ ቴብል ማስገባት ወይ ደግሞ ክሬት ማድረግ እንደምትችሉ አሳያችሁ። ሌላ ነገሩ ደግሞ እንዴት አድርጋችሁ በቀላሉ መንገድ ከቴክስት ቴብል ክሬት ማድረግ እንደምትችሉ ላሳያችሁ። እንበልና አሁን ይሄ እዚህ ጋር አንድ ዳታ አለን። ከዚህ ዳታ እንዴት አድርጋችሁ ቴብል ክሬት እንደምታደርጉ የመጀመሪያ ስራችሁ በዚህ መልኩ ዳታውን ምን ታደርጋላችሁ? ሴሌክት እናደርጋለን። ከዛም በኋላ ወደ ኢንሰርት ታብ እንሄድና እቺን ክሊክ በማድረግ ኢንሰርት ቴክስት ኮንቨርት ቴክስት ቱ ቴብል የምትለው ክሊክ እናደርጋለን። ከዛም በኋላ በታብ አይደል የተለያየው ኦኬ እንላለን ማለት ነው። ይሄው በቀላሉ መንገድ ከዛ ቴክስት ቴብሉን ክሬት አድርጎልናል ማለት ነው። አይ ይሄ ደግሞ በጣም ትንሽ በዚህ ሳይድ ረዘም ማለ የምትለው ከሆነ ደግሞ ሌአውት ውስጥ ትገቡትና ምን ታደርጋላችሁ? አውቶ ፊት ከዛም በኋላ አውቶ ፊት ኮንተንት ብላችሁ በዚህ መልኩ ስታደርጉ ለዳታ ፊት የሚያደርጉን በዚህ መልኩ ቴብል ክሬት ያደርግላችኋል ማለት ነው። ስለዚህ እንዲያደርጋችሁ በቀላሉ መንገድ ማይክሮሶፍት ወርድ ውስጥ በእነዚህ መንገድ ምን ማድረግ ትችላላችሁ ማለት ነው። ቴብል ኢንሰርት ወይ ደግሞ ማስገባት ትችላላችሁ ማለት ነው። ኦኬ ሴክሽን 3 ላይ ደግሞ የምንመለከተው ከቴብል ጋር ተያይዘው የሚመጡ የቴብል ፕሮፐርቲዎች አሉ። እሱ ማለት አንድን የቴብልን ኮሎመን ወይ ደግሞ ሮ እንዴት አድርጋችሁ መጨመርና መቀነስ እንደምትችሉ እንወስድ። አሁን ወርድ ውስጥ እንግባና እዚህ ጋር በመምጣት ኢንሰርት ቴብል እንበልና 5 በ2 የሆነ ወይ ሳይሆን 3 በ2 የሆነ እናስገባት። ይኸው 3 ኮሎመን እና 2 ሮ ያለው ማለት ነው። አሁን እዚህ ጋር መተን እቺኛው ከጠበበችባችሁ ሮዋ ማለት ነው እሷን ማሳደግ የምትፈልጉ ከሆነ ሌአውት ውስጥ ትገቡትና ሃይትና ዊድዝ መጨመር። እዚህ ጋር መታችሁ ስትጨምሩ ይኸው ምን ያደርጋል ማለት ነው? እያሰፋ ይሄዳል ማለት ነው። ስለዚህ እንደ ፍላጎታችሁ ማድረግ የምትችሉበት ቦታ ነው ማለት ነው። ኮሎመን እና ሮ ማሳደግና ማሳነስ ይቻላል። በሁለተኛ ደረጃ ደግሞ ስለምን ያወራል መሰላችሁ? ስለ አላይንመንት። ይሄ ማለት ምን መሰላችሁ? ማይክሮሶፍት ወርድ ውስጥ ቴብል ካስገባችሁ በኋላ ቴብል ለምሳሌ የሆነ ፕሮዳክት ብዬ ልጻፍ እዚህ ጋር ፕሮዳክትስ
ይሄ ጽሁፍ አሁን መሀል እንዲመጣ የምትፈልጉ ከሆነ ምን ታደርጋላችሁ? ቀጥታ ቴብል ቱል ስር ሌአውት የሚላለ ሌአውት ውስጥ እንገባለን። ከዚያም በኋላ እዚህ ጋር አላይመንት የሚላል ይሄ ቴክስት ወደ ሴንተር እንዲመጣ የምንፈልጉ ከሆነ እቺ ይኸው ምን ይላል? አላይን ሴንተር ይላል። እሱን ክሊክ ስናደርገው ይኸው ወደ ሴንተር ይወስድልኛል። አይ እኔ ወደ ቶፕ እንዲወስድልኝ እፈልጋለሁ የምትሉ ከሆነ ይኸው አላይን ቶፕ፣ ከዛ መቀየር በቃ እንደልባችሁ እሱ ወደ ፈለገበት ቦታ ይወስድላችኋል ማለት ነው። ሴል አላይመንት ስለ ሴል ውስጥ ስለሚገኘው ቴክስት ነው የሚያወራው ማለት ነው። ወደ ታች፣ ወደ ግራ፣ ወደ ቀኝ፣ ወደ ላይ ማስቀመጥ የእናንተ ውሳኔ ነው የሚሆነው ማለት ነው። ስለዚህ እንዲያርጋችሁ ሴል አላይመንቱን ማይክሮሶፍት ወርድ ውስጥ መጠቀም ትችላላችሁ። ኦኬ ቀጥለው ደግሞ ስለምን ያወራል መሰላችሁ? ስለ መርጅ ሴል እና ስፕሊት ሴል ነው የሚያወራው። ይሄ ማለት ምን መሰላችሁ? ከዚህ ጀምሮ እስከዚህ ለምሳሌ መጀመሪያ ላይ ያለው እነዚህ ሁለቱ ሮዎች ሴሎችን መርጅ ማድረግ ብትፈልጉ ምን ታደርጋላችሁ? በዚህ መልኩ ስሌት ካደረጋችሁ በኋላ ወደ ሌአውት እንድና ምን እናርግ? መርጅ ሴል ብሎ ምን አድርጎልኛል? ሁለቱም አንድ ላይ ምን አደረገልኝ? መርጅ አድርጎልኛል ማለት ነው። የማትፈልጉ ደግሞ ኮንትሮል ዜድ በማድረግ ወደ ነበረበት ማመለስ ትችላላችሁ። ኦኬ እዚህ ጋር ደግሞ እቺን አንድ ሴል ነች አይደል? እቺ ሴል ሁለት ቦታ ማክፈል የምትፈልጉ ከሆነ ምን ታደርጋላችሁ? ሴሏን ምን ታደርጋላችሁ? ሴሏን በዚህ መልኩ ሴሌክት ካደረጋችሁ በኋላ ወደ ሌአውት ትሄዳላችሁ። ወደ ሌአውት ትሄዳላችሁ። ከሄዳችሁ በኋላ ስፕሊት ሴል የምትላለች እሷን ክሊክ እናደርጋለን። ከዛም በኋላ ወደ ሁለት እናደርግና ይኸው አንዷን ሴል ሁለት ቦታ አድርጎልኛል ማለት ነው። ስለዚህ አንድን ሴል ከሌላኛው ሴል ጋር መርጅ ማድረግ ይቻላል። ሌላ ነገሩ ደግሞ አንድ ሴል ሁለት ቦታ ስፕሊት ማድረግ እንችላለን እንደየ ዳታችሁ ማለት ነው። ስለዚህ እንዲያርጋችሁ ማይክሮሶፍት ወርድ ውስጥ ቴብል ካስገባችሁ በኋላ እንደ ልባችሁ ማድረግ ትችላላችሁ ማለት ነው። ኦኬ ይሄኛውን ባክ እንበልና ከዛም በኋላ ኔክስት ስለምን ያወራል? ስለ ምርጫ ያወራል፣ ስለ ስፕሊት ያወራል፣ ስለ ቴብል ስታይል ያወራል ማለት ነው። ኦኬ ቴብል ስታይል እዚህ ጋር አሁን በዚህ መልኩ ይሄን ቴብል ካስገባን በኋላ ስታይሉን መቀየር የምትፈልጉ ከሆነ ወደ ዲዛይን እንሄዳለን። ይኸው ቴብል ስታይል እዚህ ጋር አለ። ከዛ የምትፈልጉትን መምረጥ ትችላላችሁ ማለት ነው። የተመቻችሁን ነገር ማስገባት ትችላላችሁ። ለምሳሌ የምትፈልጉ ከሆነ ይሄ የፈለጋችሁትን መርጣችሁ ማስገባት ትችላላችሁ ማለት ነው። ስለዚህ ለምሳሌ ከስር እዚህ ጋር መጣችሁ ሌአውት ውስጥ ከገባችሁ በኋላ ለምሳሌ እኔ አሁን ኢንሰርት ብለው ብዬ ጨምርልኝ ካልኩት ሌላ ነገር ይጨምርልኝ አይደል? ስለዚህ እንዲያርጋችሁ በቀላሉ መንገድ ስታይሉን ጽድት ያለውን መምረጥ ትችላላችሁ። ምን ታደርጋላችሁ? ቴብላችሁን ሴሌክት ታደርጋላችሁ። ከዛም በኋላ ወደ ዲዛይን ትሄዳላችሁ። ቴብል ስታይል እዚህ ያለ። ከዚህ መሀል ደግሞ እናንተ የምትፈልጉት ምን ታደርጋላችሁ ማለት ነው። ከዚህ መሀል መምረጥ ትችላላችሁ ማለት ነው። ይሄ ደስ ያላችሁን በቀላሉ መንገድ መርጣችሁ ማስገባት ትችላላችሁ ማለት ነው። ስለዚህ እንዲያርጋችሁ ቴብል ስታይልም ደግሞ በዚህ መልኩ መጠቀም ይቻላል ማለት ነው። ኦኬ ሌላ ነገሩ ደግሞ ዘኔክስት ላይ የሚያወራው ስለምንድን ነው? ስለ ቦርደር እና ሼዲንግ ያወራል ማለት ነው። ማይክሮሶፍት ወርድ ውስጥ አንድን ቴብል ካስገባን በኋላ ቦርደሩን እንዴት ነው የምናስተካክለው ደግሞ ላሳያችሁ እስቲ። አሁን ቴብል አስገባን። ከዛም በኋላ አሁን ሼዲንግ ማለት ልክ እንደ ባክግራውንድ አስቡ። ለምሳሌ ፕሮዳክት የሚለው ጽሁፍ ካስገባው በኋላ አሁን እዚህ ጋር ባክግራውንዱ ምን አይነት እንዲሆን ትፈልጋለህ? ለምሳሌ እንዲህ አይነት የሚሆን የምትፈልጉ ከሆነ ሼዲንግ ውስጥ ትገባላችሁ፣ ዲዛይን ስር። ከዛም በኋላ በዚህ መልኩ ማስተካከል ትችላላችሁ። አይ ይሄ ብቻ አልፈልግም እኔ ሙሉ እንደ ሄደር ያሉትን ነው የሚፈልገው የምትሉ ከሆነ እዚህ ጋር መጣችሁ ማስተካከል። ከዛ ከለር ካልተመቻችሁ ደግሞ ከነዚህ መሀል እንትን ካልሆነ ደግሞ ሞር ከለር ብላችሁ መርጣችሁ ማስገባት ትችላላችሁ ማለት ነው። ቦርደር ስታይል የምንለው ደግሞ ይሄ ራሱ ነው። ባይ ዘ ወይ ማይክሮሶፍት ወርድ ውስጥ ማወቅ ያለባችሁ ነገር ቴብል ላይ ክሊክ ስታደርጉና ከቴብል ውጭ ክሊክ ስታደርጉ የምታዩት ነገር የተለያየ ነው። ቴብል ላይ ክሊክ ሳደርጉ ከቴብል ጋር ተያይዘው ያሉት ነገሮች ለእናንተ ይታያል። ነገር ግን ከቴብል ውጭ ክሊክ ሳደርግ ደግሞ ያን ነገር ዲዜብል ያደርገውና ሌላውን ነገር ብቻ ያሳያቸዋል ማለት። ስለዚህ እሱን መለየት ይኖርባቸዋል። ለምሳሌ ቴብል ውስጥ ክሊክ ሳደርገው እነዚህ ከቴብል ጋር ተያይዘው የሚመጡ ፕሮፐርቲዎች ይመጡልናል ማለት ነው። ለምሳሌ አሁን እዛ ቴብል ላይ ክሊክ አድርጌያለሁ፣ ቦርደር ስታይል አለ። ከነዚህ መሀል የፈለጋችሁን መርጣችሁ መጠቀም ትችላላችሁ፣ የተመቻችሁ ማለት ነው። ከዛም በኋላ ፔን ከለሩን የተኛው እንዲሆንላችሁ እንደምትፈልጉ መርጣችሁ እንደ ቴብላችሁ እንደ ዳታችሁ አይነት መጠቀም ትችላላችሁ ማለት ነው። ሌላ ነገሩ ደግሞ አውቶ ፊት ቴክ ዳይሬክሽን እና ሶርት ዳታ የምንለው አለ። አሁን እዚህ ጋር አሁን ምን እናርግ መሰላችሁ? ዳታችን ካስገባን በኋላ እዚህ ጋር አሁን እዚህ ጋር እንምጣ። እቺኛው ዳታ ወደ ቴብል እንቀይራትና ኢንሰርት
ቴብል ኮንቨርት ቴክስት ቱ ቴብል የምትለው ላይ ክሊክ እናድርግና ከዛ በታብ ኦኬ እንበል። አሁን ይሄ ዳታ ምን ሆነ? በዚህ ሳይድ ምን አረገ? በጣም ረዘም አለ። ስለዚህ እዚህ ጋር ክሊክ እናርግበትና ሌአውት ውስጥ እንገባለን። ከዛ አውቶፊት ኮንተንት አውቶፊት ዊንዶ ማድረግ ትችላላችሁ። ከዛ አሁንም እዚህ ጋር ተመጡትና አውቶፊት ኮሎመን ዊድስ ማድረግ ትችላላችሁ። ካልሆነ ደግሞ አውቶፊት ኮንተንት በቃ ኮንተንቱ ፊት የሚያደርግን ስጥልኝ ብላችሁ በዚህ መልኩ ማስቀመጥ ትችላላችሁ ማለት ነው። የነ ነገሩ ደግሞ ምን ይቀራል መሰላችሁ? ሶርት ማድረግ። እሱ ደግሞ ምን እንደሆነ ላሳያችሁ። አሁን ዳታችን እዚህ ጋር አለ አይደለም? አሁን በዚህ መልኩ ዳታውን ለምሳሌ ሴሌክት እናድርግ። እስቲ ሴሌክት አድርገን ከዛም በኋላ ሌአውት ውስጥ እንገባለን፣ ሶርት እንላለን። አሁን በምንድን ነው ሶርት ማድረግ የፈለኩ? ለምሳሌ እኔ ሶርት ማድረግ የፈለኩት እዚህ ጋር ኔም ይላል ባዮሎጂ ባዮሎጂ ውጤት በእንግሊዘኛ በማቴማቲክስ ውጤት። ለምሳሌ ማቴማቲክስ ሊወሰድ ከዛም አሴንዲንግ ኦርደር ነው ወይስ ዲሴንዲንግ ኦርደር ነው የሚለው ተውት። ከዛ ኦኬ ስለው ምን ያደርግልኛል ማለት ነው? ከትንሽ ወደ ትልቅ ምን ያደርጋል? በማስ ሶርት አድርጎልኛል ማለት። ስለዚህ ማይክሮሶፍት ወርድ ውስጥ ራሱ ኤግዜል ብቻ ሳይሆን ሶርት ማድረግ ትችላላችሁ ማለት ነው። ኦኬ ለምሳሌ እዚህ ጋር እንምጣና ደግሞ በዚህ መልኩ ሴሌክት ካረግን በኋላ ሶርት የምትለው ላይ ክሊክ እናድርግበት። ከዛም በኋላ እኔ በማስ ሳይሆን በምንድን ነው የሚፈልገው? በስም ስሜው ኔም ይመርጥለታለሁ። ከዛ ሴንዲንግ ኦርደር ብዬ ኦኬ እለዋለሁ። ይሄው አለም ፍቅር ዋንሳ ብሎ አልፋቤቲካሊ ምን አድርጎልኛል ማለት ነው? ሶርት አድርጎልኛል ማለት ነው። ስለዚህ ማይክሮሶፍት ወርድ ውስጥ ቴብል ካስገባችሁ በኋላ ቴብል ውስጥ የሚገኙ ዳታዎችን ልክ ከቁጥር ላይ ዲፔንድ ሆናችሁ ከትልቅ ወደ ትንሽ ሶርት ማድረግ ትችላላችሁ። ሌላ ነገር ደግሞ አልፋቤቲካሊ ኤ ቱ ዜድ ምን ማድረግ ትችላላችሁ? ሶርት ማድረግ ትችላላችሁ ማለት ነው። ኦኬ ሌላ ነገሩ ደግሞ ማወቅ አለባችሁ ብዬ የማስበው ነገር ምን አለ መሰላችሁ? ማይክሮሶፍት ወርድ ውስጥ ቴብል በዚህ መልኩ ከገባ በኋላ ለምሳሌ 3 በ2 አይደል ያስገባ ነው 3 ኮሎመን እና 2 ሮ። አሁን አንድ ሮ ማስገባት ወይ ደግሞ ከዚህ በኋላ አንድ ሮ መጨመር ብትፈልጉ ምን ታደርጋላችሁ? አሁን እዚህ ጋር ከሆነ እኔ የሚፈልገው በዚህ መልኩ ክሊክ አድርግበታለሁ። ከዛም በኋላ ወደ ሌአውት ሄዳለሁ። ኢንሰርት ራይት ካልኩት ካርሰሩ ካለበት በቀኝ በኩል አንድ ኮሎመን ይጨምርልኛል ማለት ነው። ባይ ዘ ወይ ኢንሰርት ራይት እና ሌፍት ካላችሁ ስለምንድን ነው እያወራችሁ ያላችሁ? ስለ ኮሎመን ነው። ምክንያቱም ወይ በግራ ወይ በቀኝ ጨምርልኝ የምትሉት ኮሎመን ብቻ ነው። ከላይና ከታች የምትሉት ከሆነና አቦቭ እና ቢሎ የምትሉ ከሆነ ደግሞ ስለ ሮ ነው እያወራችሁ ያለው። ለምሳሌ ከዚህ በታች አንድ ሮ መጨመር የምትፈልጉ ከሆነ ለምሳሌ ኢንሰርት ብሎ ምን ያደርግልኛል? ሌላ ሮ ከታች ይጨምርልኛል። አሁን ከዚህ በታች ደግሞ እኔ እዚህ ጋር ሆኜ ከሱ በላይ ካርሰሩ ያለበት በላይ ምን ጨምርልኝ ወይ ደግሞ ፕሮዳክት የምትለው ጽሁፍ በላይ አንድ ሮ መጨመር የምትፈልጉ ከሆነ ኢንሰርት አቦቭ ስትሉ ሌላ ሮ በዚህ መልኩ ይጨምርላችኋል ማለት ነው። አይ ቴብሉን በዚህ መልኩ ካስገባችሁ በኋላ ደግሞ ይሄ ኮሎመን በስህተት የገባ ከሆነ ደግሞ ማስወገድ ይቻላል። እንዴት ካላችሁ በዚህ መልኩ ኮሎመኑን ሴሌክት አድርጉትና ዲሌት የምትለው ውስጥ እንገባለን። ዲሌት ኮሎመን ስለው በዚህ መልኩ ያጠፋልኛል ማለት ነው። በስህተት ካጠፋችሁ ደግሞ ኮንትሮል ዜድ በማለት ወደ ነበረበት መመለስ ትችላላችሁ ማለት ነው። ኦኬ ከዚህ መሀል ያላሳያችሁ ነገር የለም ብዬ አስባለሁ። ኦኬ ከዚህ ቀጥለው ስለምን ያወራል? በሴሽን 4 ደግሞ ምን አለ? ሴሽን 4 ላይ የምንመለከተው እንዴት አድርጋችሁ ማይክሮሶፍት ወርድ ውስጥ ቴብል ክሬት ካረግን በኋላ ዳታ እንዴት እንደምናስገባ። መጀመሪያ ላይ ዩዝ ታብ ኪ ቱ ሙቭ ቱ ዘ ኔክስት ሴል ይላል። እንግዲህ ተመልከቱ። እዚህ ጋር ጽሁፍ ጽፈናል አይደለም? ማውስ በመጠቀም እዚህ ጋር ክሊክ ከምናደርግ እዚህ ጋር ጽፈን ምን ማድረግ ነው? ከኪቦርዳችን ታብ ስነካ ይኸው ከአንዱ ሴል ወደ ሌላ ሴል በቀላሉ መንገድ በፍጥነት ለመሄድ ይረዳናል ማለት ነው። ይኸው አድ ማድረግ ይችላልላችኋል። ኦኬ አሁን ምን አረግን? ፕሮዳክት ብለን እዚህ ጋር እንትን ጻፍን። ከዛም በኋላ አማውንትን ብለን ጻፍን። አየ በኪቦርድ ወይ ደግሞ በማውስ እዚህ ጋር ከምንመጣ ኪቦርድ በመጠቀም ምን እናረጋለን? ታብ በመንካት ከአንዱ ሴል ወደ ሌላ ሴል። አሁን ለምሳሌ በዚህ ጋር ከመጣው ወደ ኋላ መመለስ የሚፈልግ ከሆነ ደግሞ ሺፍት እና ታብ ስነካ ወደ ኋላ ይመልስልኛል። ወደፊት መሄድ የሚፈልግ ከሆነ ታብ ይነካለሁ። ወደ ኋላ መመለስ ከሆነ ሺፍት እና ታብ ስነካ በዚህ መልኩ ይመልሰኛል ማለት ነው። ስለዚህ እዚህ ጋር ሴክሽን 4 ስለሱ ነው የሚያወራው ማለት ነው። ዩዝ ታብ ኪ ቱ ሙቭ ቱ ዘ ኔክስት ሴል። ኮፒ ኤንድ ፔስት ዳታ ፍሮም ኤክሴል ማድረግ ይቻላል። ኮንቨርት ኤግዚስቲንግ ቴክስት ቅድም እንደነገርኳችሁ ማለት ነው። ዩዝ ኪቦርድ ሾርትካት። ስለዚህ በዚህ መልኩ ወደ ዳታችሁ ወደ ቴብላችሁ ዳታ ማስገባት ትችላላችሁ ማለት ነው። እንግዲህ
ዩዝፉል የምንላቸው ሾርት ከቶች ታብ ነው። ወደ ኔክስት ሴል ለመሄድ ሽፍት ታብ ወደ ነበረበት ወደ ኋላ ለመመለስ፣ አሮ ኪ ነው ደግሞ ሙቭ ቢትዊን ሴል ወደፊት ወደ ኋላ ወደ ታች ለመንቀሳቀስ የሚረዳን ማለት ነው። እንግዲህ እንዲያርጋችሁ ማክሮሶፍት ወርድ ውስጥ ቴብል አስገብታችሁ ዳታ ደግሞ በዚህ መልኩ፣ ሌላ ነገሩ ደግሞ ሾርት ከቶች ናቸው ማለት ነው። እንግዲህ ማወቅ አለባችሁ። እንግዲህ ዳውን አሮ፣ ሌፍት አሮ፣ ለምሳሌ አፕ አሮ ስታደርጉ ወደ ላይ፣ ዳውን አሮ ወደ ታች፣ ሌፍት አሮ ወደ ግራ፣ ራይት አሮ ደግሞ ወደ ራይት ነው የሚወስዳችሁ ማለት ነው። እንዲያርጋችሁ በቀላሉ መንገድ ሾርት ከትን በመጠቀም ዳታ ማስገባት ትችላላችሁ። ስፔሻሊ በጣም ጠቃሚው ታብ እና ሽፍት ታብ ባይዘይ ታብ ያን ለምሳሌ እዚህ ጋር ዳታ ምናምን ያስገብታችሁ በዛ ታብ ስትሉት ወደፊት ይሄዳል ማለት ነው። ነገር ግን ኢንተር ስትሉት እንትን ነው የሚያደርገው ባይዘይ የሮውን ሳይዝ ነው የሚያሰፋ እንጂ ወደ ኔክስት ሴል አይደለም። ስለዚህ ምን ታደርጋላችሁ? እንዲህ ጽፋችሁ ታብ በስተት ካለፋችሁ ደግሞ ሽፍት ታብ ስትሉ ወደ ኋላ ይመልሳችኋል ማለት። ስለዚህ እንዲያርጋችሁ በቀላሉ መንገድ ማክሮሶፍት ወርድ ውስጥ ቴብል ካስገባችሁ በኋላ በቀላሉ መንገድ ዳታ ማስገባት ትችላላችሁ ማለት ነው። እንግዲህ በመጨረሻ በሴክሽን 5 የምናየው ደግሞ ፕሮዳክቲቪቲ በምንላቸው ዩዝ ታብ ኢንስቴድ ኦፍ ማውስ ክሊክ፣ ማውስ ከመጠቀም ታብ መጠቀም ጥሩ ነው። ምክንያቱም ጊዜ ይቆጥብላችኋል። ሌላ ነገር ደግሞ አፕላይ ቴብል ስታይል ቢፎር ማኑዋል ፎርማቲንግ፣ ሌላ ነገር ከማድረግ በፊት ቴብል ስታይል ማድረግ ይኖርባችኋል። ከዛ ዩዝ አውቶፊት ፎር ክሊነር ቴብል፣ በቃ አውቶፊት ተጠቀሙ ይላችኋል። እንግዲህ እቺ ደግሞ ኮንቨርት ቴክስት ቱ ቴብል ቱ ሴቭ ታይም፣ በቃ የሆነ ቴክስት ካለ ወደ ቴብል መቀየር ትችላላችሁ፣ እንደ ቅድሙ እንደነገርካችሁ ማለት ነው። እኔ እዚህ ጋር እንዳረኩት ማለት ነው። እዚህ ጋር አሁን ቅድም ዳታ እንዴት ነበረ ካላችሁኝ፣ ይሄ ዳታ እንዴት ነበር አይደለም? ይሄን ዳታ በዚህ መልኩ ሴሌክት አረኩት። ከዛም በኋላ ወደ ኢንሰርት ታበርኩት፣ እዚህ ጋር መጣሁትና ይሄን ቴክስት ኮንቨርት ቴክስት ቱ ቴብል ካልኩት በኋላ ኦኬ ካልኩት በቀላሉ መንገድ ወደ ተቀየረልኝ፣ ወደ ቴብል ቀየረልኝ። እንዲህ ሲሆንባችሁ ደግሞ ምን አድርጉ አልኳቸው? አውቶፊት አርኩ ስላችሁ በዚህ መልኩ ጽድት አድርጎ ያስቀምጥላችኋል። ሌላ ነገሩ ደግሞ እዚህ ጋር መጣችሁ ስታይሉን የፈለጋችሁትን አይነት ስታይል መርጣችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ማክሮሶፍት ወርድ ውስጥ ልክ እንደ ማክሮሶፍት ኤክሴል አስገብታችሁ ቴብል የተለያዩ ነገር መስራት ትችላላችሁ ማለት ነው። ዲፈረንት ዌይ እንዴት አድርጋችሁ በመጨረሻ ደግሞ እንዴት አድርጋችሁ እንግዲህ በዛሬ ትምህርታችን እንዴት አድርጋችሁ ማክሮሶፍት ወርድ ውስጥ ቴብል እንደምታስገቡ አይተናል። ከቴብል ጋር ታይዘው የሚገኙ ፕሮፐርቲ አይተናል። ሌላ ነገር ደግሞ ፋስተር ዌይ ቱ ኢንተር ኢንደ ማናጅ ዳታ፣ እንዴት አድርጋችሁ በፍጥነት ዳታ ማስገባት እንዳማናጅ እንደምትችሉ አይተናል ማለት ነው። እንግዲህ ይህ ቪዲዮ ከወደዳችሁ ላይክ እና ሼር፣ እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ መደገፍ ትችላላችሁ። ሌላ ነገር ጥያቄ፣ ሀሳብ፣ አስተያየት ካላችሁ ደግሞ ኮሜንት ቦክስ ላይ ጻፉልኝና በሌላ ቪዲዮ የምንመለስበት ይሆናል። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።